በማድረግ በጣም ነው የተናደደችው። ገባህ አይደለ? በቃ ልቧን ሰታ ነበረ፣ በጣም አምናህ ነበረ ምናምንና አንተ ደግሞ እምነቷን የሰበርክባት። እምነቷን ስለሰበርክባት ከዚህ በኋላ እንደማትፈልግ ነው እየነገረች የነበረው። ገባህ? እንደማትፈልግ አላወራሁም። ቤት ነና ነው እሱ አታወራም እንዴ? አንተ ምን ቤት ነው ተከተል? አንተ መኖርህን ባቅ እኔ አልመጣም ነበር ሲጀመር። ሁኔታ አንተ መኖርህን እንደመሆኔም ባቅ አልመጣም። ገባህ? ያው ልክ አብርሽ፣ እኔ ጠራሁት ለምዶ ታውቃለህ? ትናንትና በመጀመሪያ በአንተም በጣም አንቺ በእኔ ደስተኛ ነሽ። እሺ፣ ስለ እኔና ስለ አንተ እጅን ወደዛ አውርድልኝ። በጥፊ ነው ማጥቆልኝ። ትሰማኛለህ? አሁን ማውራት ነገር አለ። ገባህ? ላውራክ የጠራሁት ስነ ስርዓትህን ልክን እንድትይዝ ነው። አስፈላጊ ከሆነ ግን ይሄ መስመር የምታልፍ ከሆነ ዳኒ፣ እኔ ሴት ስለሆንኩ ምናልባት አቅም አንሶኝ ነገሮች ላላደርግ እችላለሁ። ቤት ድረስ ግን የማስመጣብህን ነገር ተጠንቀቅ። ክብርን ጠብቀህ ቁጭ በል። ክብር የማይገባ ከሆነ ግን እንደዚህ አይነት ነገር የምታስመስልና እኔን ከአብርሃም ለመለያየት በዚህ ልክ መስመሮችን አልፈ የምትሄድ ከሆነ እቤት ድረስ በክብር እቤት ድረስ በክብር አብርሃም እኮ ሚስት አለው፣ ልጆች አሉ። ፈቷል አብርሃም፣ ላስታውስክ። ልጅ አለው አምናለሁ። ገባሽ? ትዳር ካለው ልጅ ካለው እጅህን ወደዛ አውርድልኝ ዳኒ። ትሰማኛለህ? እጅህን ነው መቀረጣት ትፈልግ። ረፍ አርፈህ ቁጭ በል። አልፈለጋትም፣ አስክራው ነው። እንደገና ደግሞ የእንቅልፍ መድኃኒት ሰታው ነው። ይህን ነገር ደግሞ አንተ በደንብ ታውቀዋለህ። ምክንያቱም ባለፈው ዕለት የተመካከራችሁትን ነገር ሰምቻለሁ። ገባ? ለምንድን ነው በዚህ ልክ አንተ ወንድ ልጅ አይደለ? የሱ ነገር እንኳን አያሳስብህም? ትጫወትበት እንደሆነ እኮ በደንብ ታውቃለህ። ስትጫወትበት አይደለም የምታውቀው ገላ ነው። ምንም አዲስ ነገር አይደለም። ምንድን ነው የምናወራው? ያው ከዚህ በፊት ትነግሪኝ የነበሩት ነገሮች ምናምን ነበር። ከዚህ በፊት ምንም አላወራም። አታስመስል፣ በቃ አታስመስል። በምን እድል ከአንተ ጋር እኔ ከዚህ በፊት ቤተሰብ ስለተሰመረ ኢሊሊሊሊሊሊል በሉ። አብርሽና ውሽምት ተለያዩ፣ ተጣሉ። ወየ በላቸው። ውሽምትዬ እንደዚህ ተቃጥለሽ እንደዚህ ተናደሽ አንቺም እኮ በዛ ሰዓት ሩታ ላይ በተለይ ነፍሰ ጡር የነበረች ጊዜ እንደዚህ ነበረች። ሩታም ስትናደድ የነበረችው ይሄ ስሜት ስለተሰማሽ እኔም ደስ ብሎኛል ማለት ነው። ይሄ ነበረ። አንቺም በዛ ሰዓት ነፍሰ ጡር ሆና እንኳን ሴት ልጅ ናት ብዙ ነገር ያስፈልጋታል ብለሽ አስበሽ አታውቂም ነበረ። ራስ ወዳጅ ስለነበርሽ ዛሬ በእጅሽ ስለቀማሽ ደስ ብሎኛል፣ እውነት ለመናገር ማለት ነው። ስጀመር አቶ አቤላ ተብዮ ማለት ነው ውሽምት ጠፍታለች አላለም ነበር እንዴ? አይ የቡታየራ ውሸት እኮ ማለቃ የለም ቤተሰብ። ይሄ አቤላ ድንች ራስ ማለት ነው ውሽምት ጠፍታለች ብሎ ያዙኝ ልቀቁ እያለ ነበረ። አብርሽ ላይ ሲዝት ነበረ እውነት ለመናገር ማለት ነው። አሁን ከየት ወጣች ታዲያ? ከየት መጣች? ከጉድጓድ ነው የወጣችው? እንደ ጉድ ፈላ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ተመልሼ ከች ብዬ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ። እንግዲህ የአብርሽ ድራማ ከሸፈ ቤተሰብ ማለት ነው። አንተ ምንም ነገር አልተፈጠረም ትላለህ እንዴ? ምንም ነገር አልተፈጠረም ብላ ሄዳ ለውሽምት ትናገራለህ። ደግሞ ሄዳ ይቅርታ ትጠይቃለህ። ከሚስት ጋር ተኝታ ፈልጋ አይደል እንደ ሩታ በግድ አፌን ይዛ መቼም አላስጠጣችም። አንተ ፈልጋ አይደል እንደ የጠጣ አንተ ያስመሳይ ማለት ነው። ለሚስት ክብር የለውም እንኳን ሄዳ ውሽምትን ይቅርታ ትጠይቃለህ። እሺ በቃ አስተካክላለሁ፣ እሺ በቃ እውነት አንተ አብርሽ መቼ ነው አንተ የምትነቀው? የምር መቼ ነው አንተ ራስ የምታስከብረው? እውነት ለመናገር ማለት ነው። ውሽምት ትላንትና መታ ዛሬ እኔ እንዴት እኔን አላስከበርክኝ? እንዴት በአንተ ምክንያት እኔ እንደዚህ ሆናለሁ? ለምን ማንኛውን ሰው የመጣ አፍ የሚከፍትብኝ? ለምን እኔን አታስከብርም? ለምን ገና እኔና አንተ አዲስ ህይወት እንጀምራለን ብለን ብዙ ነገር አውርተን ጨርሰን እንዴት ሩታ እንደዚህ አለባበስ ለብሳ አንተ ቤት ስትሄድ እንዴት አለባበስን አይታ እንኳን ነቅጣት ትመለሱን ትላለሽ እንዴ? ጭራሽ በልጅም እኮ መጣችሁ እናንተ። አረች ምን አይነት አስመሳይ ባለጌ ናት ግን! የሰው ይቃ እኮ ነው። ምን ሆነሽ ነው? የሰው ባል እኮ ነው ውሽምትዬ ማለት ነው። በዚህ ልክ መናደድ እኮ አይጠብቅብሽም። ገባሽ እንዴ? ሩታው እንኳን እንደዚህ ያልሆነች እውነት ለመናገር ማለት ነው። ነፍሰ ጡር ሆና እንደፈለግሽ ከአብርሽ ጋር ስትዘላዘል ሩታ አብርሽ ላይ እንደዚህ ያልሆነችው ጭራሽ ልጁንም ጭራሽ ካፌ ቤት እንደፈለገ ሄዶ ማየት ይችላል። ግዴታ ቤት መሄድ አይጠበቅበትም ማለችው። ጉድ እኮ ነው። ሳያገባሽ ሚስት ሳትሆኚ
መቼ ፍቅር ጥያቄ ተቀበላት እንዴ ጋይስ? እስኪ እኔ ቪዲዮ ሰምቻለሁ ሙሉ ጊዜ ማለት ነው ይሰማለሁ። ግን አብርሽ ፍቅር ጥያቄ ተቀበላት እንዴ ለውሽምት ማለት ነው እንዴ? አዲስ ህይወት እንደምንጀምር ብዙ ነገር አውርተን ጨርሳ እንዴት እንደዚህ ታደርገኛለ? እንዴት ቀድሞ ሚስት ጋር እንዴት ትተኛለ? ምን እንደተፈጠረ ነው አውቃለሁ። እና ቢፈጠርስ? አንቺ ምን ቤት ነሽ? ደግሞ ሩታ አይደለችም እኮ በአንቺ ህይወት የመጣችው ገባሽ? አንቺ ነሽ እኮ በእነሱ ማል የገባሹ ማለት ነው። ድፍረትሽ ደግሞ ጉድ እኮ ነው። ተቃጠለችው፣ እናንተ እሳት ለበሰችው ማለት ነው። አንቺ ሴተኛ ዳሪ ማለት ነው። አታፍሪም? የሰውን ባለ በግድ የራሴን ካላደረግኩ ብለሽ በዚህ ልክ መቃጠልሽ። ወዮ ዳኒ ይመችክ አቦ እግዚአብሔርን እንዴት እንደተመቸኝ ዳኒ እኮ ለዛ ነው የምወደው። ቤተሰብ ንግግሩ ወዮ 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 ወይ ሄ ቡታየራ ወንዶች ፑ ፑ 10 ሆኖ ቢመጡ አንድ ወንድ ዳኒ አንድ ወንድ ሆኖ ለሁሉም ለቡታየራ ወንድ በቂ ነው። እግዚአብሔር ነው የምላችሁ። የቡታየራ ወንዶች ሱሪ ባትለብሱ ጥሩ ነው። ቀሚስ ልበሱ። እውነት የወንዶች አልጫ ናቸው። ስርዓችሁ አይጥሙ። በቃ ንግግራችሁ አይጥሙ። በጣም ነው የሚዘጉ ማለት ነው። ስርዓት የላቸውም። አያችሁ ዳኒ እንደመጣው እንዴት ድራማ እንዴት እንዳስተካከለ አያችሁ። የድራማ ድምቀት በሉ ዳኒ ማለት ነው። እግዚአብሔርን እንዴት አክተር ፊልም በሉ ዳኒ ማለት ነው። እንዴት እንዳቃጠላቱ ሽምት እኮ ልታለቅሶ ምንም አልቀራትም። አንገቴ ስር ተኛሽ እኮ ዳኒ በስማ ይመች። የሩታ የመከታ ብያለሁ። አብርሽ እኮ ባለትዳር ነው፣ ሚስት አለ፣ የልጅ አባት ነው። ሰውዬ አብርሽ አይጠቅምሽም። ለምንድን ነው ከሱ ህይወት መቶጪ? ሩታና አብርሽ እኮ ባልና ሚስት ናቸው። ልጅ አለ አውቃለሁ፣ ልጅ እንዳለ አውቃለሁ። ግን ከሱ ጋር ከሱና ሩታና አብርሽ ተለያዩ እኮ በማላቸው ምንም የላቸውም። ያው በልጅ በኩል እንዴት እንደመገናኘት እንዳለባቸው ስለማቃለች እኮ ጭራሽ ማለት ነው። አንቺ ምንም አረብስ ማፍስ ቅዱስ ነው እንጃ ምን እንደምል አላቅም። ቤተሰብ ማለት ነው ተቃጠለችው በሰው ባል ማለት ነው። በሰው ባል ተቃጠለች። ድድድድ አለች እኮ እንደ እሳት ማለት ነው። ቤተሰብ ይሄ ስሜት ስለተሰማሽ እኔ ደስ ብሎኛል። ምክንያቱም አንቺ ላይ ይሄ ነገር ስለተደረገ ስላየሽ ደስ ብሎኛል። ሩታ ላይ ያደረግሽው በአንቺ ላይ ስለደረሰ ደስ ብሎኛል። ለምን የስራሽን ያገኘሽው እውነት ለመናገር ማለት ነው። የምሬ ነው ምላችሁ። እና ተቃጠለችው። ዳኒ ይመችክ። አብርሽ እኮ ጅል እኮ ነው። ምንም አልተፈጠረም። ከሩታ ጋር ተኝታ ምንም አልተፈጠረ። አረባክ እንግዲህ ዳኒ ልኳን ነግሯት ሄደ። አብርሽም ደግሞ እንግዲህ ይቅርታ ጠየቃት። ኧረ እባክህ ሄዳ ከሚስት ጋር ወደ ትዳር አትመለስ። እንገና ውሽ የምትላንትና በመጣሽ ሴት አንተ ራስን ዝቅ ታደርጋለህ። ምን አይነት እኔ እንጃ። አብርሽ የሚባል ሰውዬ መቼ ነው እንደሚነቀው አላውቅም። ጭራሽ ሩታ መድኃኒት አስጠጥታለች አሉ እንዴ? እሺ ሩታ የጠጣችው መጠጥ እኮ ነው አብርሽም የጠጣው ቤተሰብ ማለት ነው። ምንም አልጨመረችበትም እውነት ለመናገር ማለት ነው። ትዝ ካላችሁ ነው ከጽጌ ጋር ራሱ እኮ የሆነ ጊዜ ለእራት ተገናኝቶ ጠጥቷል እኮ። ጠጥቶ ሰክሮ እንደመጣ እኮ አቤል ድረስ እኮ ተናግረዋል። እና ታዲያ ድራፍት ምንድን ነው የሚባለው? አረ ስሙ ጠፋብኝ ጋይስ። በኮሜንት ያሳውቁኝ። ቤተሰብ ጠፍቶብኛል። እና አብርሽም እኮ ሰክሯል ከዚህ በፊት ከጽጌ ጋር እራስ ሲበሉ ይሄ ነገር ጠጥቷል እውነት ለመናገር ማለት ነው። እንዴት በአንድ አፌ እንዴት ትሰክራል? እንዴት አንና አንተ ብዙ ነገሮች እንዳለን ታውቃለህ። እንዴት ከሩታ ጋር ሄዳ ማደር አስፈለገ? ለምን እሷን አለባበሳን አይታ እኮ መውጣት ትችል ነበረ። ለምን ሩታ ጋር ማቆየት አስፈለገ? ባሏ እኮ ሚስቱ ናት እኮ ሚስቱ ናት። ሲጀመር ደግሞ ለሩታ ባል እኮ ነው። አንቺ ምን ቤት ነሽ? ለምን ተቃጠልሽ በዚህ ልክ? ለነገሩ ለሩታ ተሳካላት በቃ። እውነቴ ነው የምላችሁ። ሩታ ባላ በቅርብ የራሷን ታደርጋለች። አንቺም መልካም የመንገድ ህይወት ይሆንልሽ።
አንቺ ነሽ እኮ በሰው ህይወት የመጣሽው እንጂ ሩታ ወይም በአንቺ ህይወት ውስጥ መታ ህይወትሽን አልበጠበጠችም። እውነት ለመናገር አንቺ ነሽ በእነሱ መሀል የገባሽው ማለት ነው። በሩታና በአብርሽ መሀል የገባሽው አንቺ ነሽ። ለምን አብርሽና ሩታ ሲጣሉ አንቺ ክፍተቱን አገኘሽ ገባሽ። ማቼ ተላቀቃችሁ ታዲያ አብርሽና አንቺ ማለት ነው። ዳኒ ደግሞ እንግዲህ ሩታን ማተባበሩ ደስ ብሎኛል ቤተሰብ። በቃ የዳኒ ስራ ምንድን ነው? ሄርሜላና አብርሽን መለያየት ነው። ሩታና አብርሽን አንድ ለማድረግ ማለት ነው። ዳኒ ደግሞ ከሄርሜላ ጎን ሆነ፣ ሩታ ደግሞ ከአብርሽ ጎን ሆነችው ማለት ነው። ፋይል ይዛበት ነው። ሩታም ደግሞ ሲጀመር ማለት ነው ምን እንደተፈጠረ ታውቃላችሁ። ከሱ ጋር ስታድረው አስባቻል። በሱ ታስፈራራለች። እሱም ደግሞ በቃ ወደ ትዳሩ ይመለሳል። ወይኔ ይሄ ነገር አደርጋለሁ ወይ ወደ ትዳር ትመለሳለ። አንድና አንዱን ምረጣው ነው የምትለው ሩታ ማለት ነው። ከዛው ሽምትን ትቶ ወደ ትዳሩ በስነ ስርዓቱ ይመለሳል ብዬ ተስፋ አደርጋለሁ። ሩታ ጀግና ነሽ፣ ትችላለሽ እንዴ! እውነቴ ነው የምላችሁ። ሩታ አሁን ነው ታሪክ የሰራችው ቤተሰብ ማለት ነው። ልጆቹ እኮ ወደ እውነት እየገቡ ነው። እግዚአብሔር ትንሽ ነው በቃ ሩታን ጫፉን የያዘችው ማለት ነው። ገባቸው ወደ ትክክለኛ ነገር ሊገቡ ሲሆን ሩታ በቃ ወደ እውነት ሲቀየሩ ሩታ ምን አደረገችው? ከዳኒ ጋር ተነጋግራ ይሄን ነገር እያደረገችው ማለት ነው። ታሳካላት ለሩታዬ ማለት ነው። የኔ አንበሲት ማለት ነው። የኔ ጀግና። እቺ ደፋር የሰውን ባል ካልቀሙ እንዴት እኔ በአንተ ያልከበርም? እስከ መቼ ነው እንደዚህ የምትቀጥለው? ለምንድን ነው እኔን እንደዚህ የምታደርገኝ? አይ በቃም ወይ በጣም ነው ያስጠላኝ ምናምን አለች እኮ ጭራሽ። ዳኒ ጀግና ነክ እንዴት እንዳቃጠላት እንዴት እንደተናደደችው እግዚአብሔርን። አብርሽም አናደርከኝ። እንዴት ከሷ ጋር ታድራለ? ይሄ ድሮ ቀድሞ ሚስት ጋር እንዴት ታድራለ? እንዴ ልጅ አለ እኮ ሚስቷ ነው እንዴ! ጉድ እኮ ነው። ለምን ሚስት ጋር ትሄዳለ? ቀድሞ ሚስት ጋር ለምን ትሄዳለ? አንተና እሷ እኮ ጨርሳችኋል እንዴ! ኧረ አንቺ ደፋር ነሽ ጌታ ሆ። ያንቺ ባል የምር ሩታ ያንቺ ባል ሆኖ ሩታ ባንቺ ህይወት ብትመጣ እኔ እንጃ ትገላለች ብዬ ነው ማስበው። በዚህ ሁኔታ በሰው ባል ላይ በዚህ ልክ ሰው ይናደዳል፣ ይቃጠላል። ለነገሩ የእጅሽን ያገኘሽ እሰይ ይገባሽ በደንብ ማለት ነው። አሁንም ውጪ ከሰው ህይወት ወጥተሽ የራስሽ ህይወት ብትቀጢ ጥሩ ነው ብዬ አስባለሁ። ብዙ ነገር ተብለሻል፣ ብዙ ነገር ሆነሻል። እሰይ ይገባሻል። ስለዚህ በዚህ ልክ መናደድ አይጠበቅብሽም ብዬ አስባለሁ። አይዞሽ ገለቴ ጠፍተሽ ነበርሽ ስትባይ ነበር። እንግዲህ ይሄው ኬቶ እንደወጣች አናቅም ቤተሰብ ማለት ነው። ለማንኛውም ዳኒሻ ይመችክ አብርሽ ማለት ነው። ወደ ራሴ ተመለስ አንተ ጄላጄል ማለት ነው። በፈጣሪ ስም ገና ውሽምትን ይቅርታ ትጠይቃለህ። ሚስትህን ትታ ልጅህን ትታ ልጅክ እንዴት ማሳደግ እንዳለ ብዙ ነገር አውርተን እንደዚህ ሆነን እንዴት እንደዚህ ታደርጋለህ? እንዴት እሷ ጋር አድርግ ምን እንደተፈጠረን ያውቃለሁ አልፈልግም ምናምን አንቺ ልሽ እኮ የመጣሽው በእነሱ መሀል ማለት ነው። ደግሞ አፍ ያለሽ ታወራለሽ እንዴ! ምን ደፋር ሴት የሆነሽ ግን ሞተሻል አንቺ። ዳኒ ገና ያቃጥለሻል ማለት ነው። በእርግጠኝነት አሁን ውሽምትና አብርሽ ይለያያሉ። ሩታና አብርሽ አንድ ላይ ይሆናሉ። ውሽምት ደግሞ ባይ እንላለን ማለት ነው። ቀንሽ ደረሰ ማለት ነው። ወዮ